ታው ምንድን ነው? ምን ይሄውን ታጥቧል? ይሄን የታጠበው ይሄ ነው እየታጠበው። ለቤት ስራሽን አፍረሽ አሰሪም አንቺ። እየሰራው እኮ ነው። መች ሰሪና ይሄን ለሆድሽ ቢሆን ኖሮ ከሰው አፍ ላይ ነጥቀሽ ነበር የምትበይው። ይቅርታ እሺ፣ በድጋሚ አጥበዋል። ስሚኝ አንቺ ገረድ፣ እኔ ብሌን ንጹህ ወልዶ ንጹህ ያሳደገኝ ሰው ነኝ። ቤቴ በሙሉ ንጹህ እንዲሆን እፈልጋለሁ። ገባሽ? አንቺን እኮ ነው የማናግረው። አንገትሽና ቅርቅረሽ እኔን ማታኝ ንቀት ነው ወይስ ምንድን ነው? ኧረ አይደለም። አንቺ ገረድ፣ እኔን ላለማየት ነው አይደል ዝቅ ያልሽው? ተናናቅ ነው አይደል? ጭራሽ እባክሽ ልቀቂኝ። ተናናቅ ነው አይደል? ተናናቅ ነው አይደል? ምንድን ነው እናንተ? ምንድን ነው የተፈጠረው? ቆይ ምን ሆናችሁ ነው? ስሚ አንቺ ገረድ፣ የኔን ምግብ እየበላሽ ጠገብሽ። ምን ታረጊ? ለአሁኑ በዚህ አድርጌሻለሁ፣ በሚቀጥለው ግን እወቅጥሻለሁ። ቆይ እንደዚህ የምታሰቃያት ምን አድርጋሽ ነው? ምንም ማታረገኝ ነገር አለ? ይቺ መናጢ። ታዲያ ለምን በስነ ስርዓት አታናግሪያትም? በጸብና በቁጣ እኮ የሚቀየር ነገር የለም። ምን? እኔ ብሌን ነኝ ከዚሽ መናጢ ጋር በስነ ስርዓት የማወራው? ቆይ አንተ የማን ጠበቃ ነህ? ብሌን፣ ይሄ የጠበቃነት ጉዳይ አይደለም። አንቺም ሰው እሷ ሰው፣ ሁለታችሁም እኩል ናችሁ። እኔ ብሌን ነኝ ከዚሽ ውዳቄ ጋር እኩል የምሆነው? እንዴት ተናንቀናል? ቆይ ይቅርታ፣ እኔ ነኝ ጥፋተኛ። ዝም በይ አንቺ። ማን ጠራሽ ደግሞ? ብሌን እባክሽ፣ ለምን እንደዚህ ትሆኛለሽ? ጭራሽ ከዚሽ ገረድ ጋር እኩል አደረገኝ። ቆይ ምን ብታረግልህ ነው? እንዴት ነው ግን የምታስቢው? ማናታ ለኔ ምን የተለየ ነገር ታደርግልኛለች? ታዲያ በእኔና በሷ መካከል አንተ ምን አገባ? ብሌን፣ የሰው ልጅን በቁጣና በዱላ ልታስተካከዋች። የሰው ልጅ አህያ አይደለም። ይቺ ደግሞ ከአህያ ምን ታንሳለች? ሰሚያለሽ ብሌን፣ ይቺ ልጅ ዝቅ ብላ ስለሰራች ካንቺ የምታንስ እንዳይመስልሽ። ሌላውን ተይው፣ የአንቺን ጸባይ ራሱ መቻል አንድ ስራ ነው። ምን ና መታኛ። ከዚህ ንግግር ብትመታኝ ይሻለኛል። አንቺ ገረድ ደግሞ አሳይሻለሁ። ማራናታ፣ እባክሽ ይቅርታ፣ ተረጋጊ። ብሌን እንግዲህ አስቸጋሪ ነው ባህሪዋ። የኔ ጥፋት ነው። እኔ ስላናደድኳት። ሁሉንም ነገር አውቃለሁ። ብሌን ውሃ ቀጠነ ብላ የምትጨቃጨቅ ሴት ናት። ቴዲ፣ በእኔ የተነሳ አጣላኋችሁ። እባክህ ይቅርታ አድርግልኝ። በአንቺ የተነሳ አይደለም። በፊት እንዲህ አልነበረች። ከዛሬ ነገ ትሻሻላለች ብዬ ብዙ ጠበቅኳት፣ ብዙ ለፋው። ግን በቃ አሁንስ ደከመኝ፣ ሰለቼ። እንዴት ቴዲ፣ ለምን ትሰራቻለህ? መጀመሪያ ስትጋቡ ጸባዋ እንደዚህ አልነበረ? መጀመሪያማ እንደ ብሌን አይነት መልካም ጸባይ ያላት ሴት በምድር ላይ ብታሰስ እንኳን አይገኝም ነበር። ልዩ ነበረች። ታዲያ አሁን ምን ቀየራት? ገንዘብ ሁሉ ነገሯን ቀየረው። ይገርማል። ገንዘብ ዕቃን ይቀይራል እንጂ የሰውን አስተሳሰብ ይቀይራል ብዬ በፍጹም አስቤ አላውቅም። እውነት ነው። አንተ ግን በጣም ጥሩ ሰው ነህ። ለእኔ ብለህ እንደዚህ ማድረግ አልነበረብህ። እንዴት ማድረግ? ቆይ ምን አደረግኩኝ? ለእኔ ብለህ ከሚስት ጋር ከምትጣላ እሷን ማስቀደም ነበረብህ። ከምንም በፊት ትዳርህ ነው ማስቀደም ያለብህ። ትዳሬማ ለመፍረስ እኮ መንገዳገዱን ከጀመረ ቆየ። ቴዲ፣ በእኔ ምክንያት ከሆነ እኔ አሁኑኑ ከዚህ ቤት እወጣለሁ። በእኔ ምክንያት መፋታት የለባችሁ። ምን እወጣለሁ? ይህን ሀሳብ በፍጹም ከአይምሮች ላይ አውጭ። ፈጽሞ ባንቺ ምክንያት አይደለም። ምን ነው ደነገጥክ? ከዚህ ቤት እወጣለሁ ስለ እኔ እኮ ለትዳርህ ብዬ ነው። ማራናታ፣ ስለ ትዳራችን ስላሰብሽ ከልብ አመሰግንሻለሁ። አንቺ በጣም ጥሩ ሰው ነሽ። ሁልጊዜ ስለ አንቺ ልነግርሽ ይፈልግና ሳይመቻችልኝ ይቀራል። ምኑን? ምን መሰለሽ? ቴዲ፣ አንተ ቴዲ፣ በቃ ሌላ ቀን እነግርሻለሁ። ሄሎማ፣ እንዴት ነሽ? እኔ በጣም ደህና ነኝ። ወንድሜ እንዴት ነው? ምን? ገና እኮ ሕክምናውን አልጨረሰም። እንዴት ወጣ?
ለምን ማለት? እሺ በቃ እኔ ከየትም ፈልጌ ብሩን እልክልሻለሁ። አንቺ ተረጋጊ። በቃ ከየትም ቢሆን አገኛለሁ። እሺማ አንቺ ተረጋጊ። በቃ ቻው፣ እወድሻለሁ። ማራናታ ምን ሆነሽ ነው የምታለቅሽው? ወይኔ ወንድሜ። ምን ሆነ ወንድምሽ? የተፈጠረ ነገር አለ? አይ ምንም አልሆንኩም። አታሽ ማራናታ። ብሌን ምን ብላሽ ነው? እሷ ናት አይደል? አይደለች። ታዲያ ምን ሆነሽ ነው? አይዞሽ ንገሪኝ። ወንድሜ ታሞ ሆስፒታል ሕክምና እየተከታተለ ነበር። እና አሁንስ? አሁንማ እናቴ የምትከፍለው ገንዘብ ስላጣች ከሆስፒታል እንዲወጣ ተደረገ። ማራናታ በይ ተረጋጊ። ለዚህ ነው እንደምታለቅሽው? ለምን አላለቅስ? አንድ ወንድሜ እኮ ነው። ገንዘብ ከየት አምጥቼ አሳክመዋል? ስለ ገንዘብ አታስቢ፣ እኔ እሰጥሻለሁ። ወንድምሽም ደግሞ ይታከማል። እውነትህን ነው ቴዲ? እውነቴን ነው። በጣም ነው የማመሰግን። ጭራሽ ተከክፈት። ማራናታ እኮ ወንድሟ ታሞ እያወራችኝ ነበር። እኔ ስለሷ ወንድም ምን አገባኝ? ምን ማለት ነው ብሌ? ወንድሟ ከታመመ ሄዳ ወንድሟን አታቅፍም? ከኔ ባል ጋር ምን አንጠለጠላት? ብሌን ለምን ስራ ታኖርሽ? እሷ እኮ ችግር ላይ ነች። ደግሞ ያቀፍኳት እኔ ነኝ። ቢሆንስ ታዲያ እሷ አልፈልግም አትቀፈኝ አትልም? ቆይ መስማት አቁመሻል ልበል? ማራናታ ችግር ላይ ናች እኮ ነው እያልኩሽ ያለሁት። ሺህ ጊዜ ችግር ላይ ብትሆን እኔ አይመለከተኝም። ቆይ ከሷ ምን አግኝተህ ነው እንደዚህ የምትሟገተው? ይኸውልሽ እኔ ምንም አላገኘሁም። ማራናታ ችግር ላይ ስለሆነች ብቻ ለረዳ ስለፈለግኩን። ትሰማኛለህ ቴዲ? ለዚች መናጤ ድሃ አንድ ነገር ብታደርግ ከኔ ጋር የመጨረሻችን ነው የሚሆነው። ብሌን ለምን እንደዚህ ጨካኝ ትሆኛለሽ? ቢያንስ የትናንትና ማንነትን ትረሻለሽ እንዴ? በዚች ገረድ የተነሳ ነው ስለ ትናንትና እያነሳህ እኔን የምትሰድበኝ? እኔ አልሰደብኩሽም ብሌን። ለምን ጥሩ ጥሩ ነገር እንኳን አታስቢም? ከዚህ በላይ ምን ልትለኝ ፈለክ? ደግሞ ትናንትና አልፏል። ዛሬ የኔ ቀን ነው። እድሜ ለቤተሰቦቼ። በቤተሰብ ገንዘብ ከምትኩራሪ ጭንቅላትሽን አሰርተሽ የራስሽ ስራ ብትሰሪ የት በደረስሽ ነበር? ጭራሽ እኔ ጭንቅላት የሌለኝ ለዚች ውዳቂ ብለህ እኔን ጭራሽ እንደዚህ ትሰድበኛለህ? አንተን እሰራልሃለሁ። ማራናታ ያው ታውቂያታለሽ፣ ብሌን ባህሪዋ ትንሽ አስቸጋሪ ነው። ቴዲ አንተ ጥሩ ሰው ነህ፣ ግን ብሌን ደግሞ ትክክል ናች። እንዴ እሷ ደግሞ ምንድነው ትክክል የሆነችው? ሁላችንም በምናይበት መልኩ ለራሳችን ትክክል ነን። ብሌንም አንተን ስለምታፈቅር ነው። አይ ማራናታ እኔ እኮ በጣም ነው የምገርም። እንደዛ የተናገረችሽ እንኳን ስለ ሰው ታስቢያለሽ አይደል? ቴዲ እባክህ፣ እኔ ትዳር እንዲፈርስ አልፈልግም። ለወንድሜ ይሰጥሻል ያልከኝ ገንዘብም ይቅርብኝ። እንዴ እሱም አይሆንም። ለወንድሜ ብዬ የእናንተን ትዳር ከማፈርስ ሁሉም ነገር ቢቀርብኝ ይሻል። ማራናታ ወንድምሽ እኮ ሕክምና ያስፈልገዋል፣ መዳን አለበት። እናንተ እንደዚህ ተጣልታችሁ የላካችሁለት ገንዘብም ለእሱ አይጠቅመውም። ለእሱ ፈጣሪ ያለለት። አይ ማራናታ ተይ እንደዚህ አትበይ። እኔ ብሌን እናናገራታለሁ፣ ገንዘቡ ደግሞ ለወንድምሽ ይላክለታል። አሁን ደክሞሻል፣ ሂጂና እረፍት አድርጊ። አስደነገጥከኝ እኮ። ውይ ይቅርታ አስደነገጥኩሽ። ማንኳኳት ነበረብኝ። በጣም ይቅርታ። እኔ ጥፋተኛ። ይቅርታ። በር መቆለፍ ነበረብኝ።
እንኳንም አልቆለፍሽው። በር ብቆልፍ ይኖር ወይ ነው በትንት ያው ነበር። አክስት ደስ ካለ ጥሩ ፈልጋኝ ነው። ከፈለከኝ ልብሴን ቀይሬ ነበር። ጭንቀትሽ ይገባኛል። እኔስ የመጣሁት ወንድምሽ እንዴት ሆነ ለማለት ነበር። እድሜ ላንተ። ገንዘቡን ደርሷቸዋል። ሕክምናውም ቀጥሎ። በጣም አመሰግናለሁ። ዋናው ሕክምናው መጀመሩ ነው። ደግሞ ሲድን በደንብ ያመሰግነኛል። እናቴማ ገንዘቡ ሲደርሳት ይሄን ሁሉ ገንዘብ ከየት አመጣሽው ብላ ልትመልሰው ነበር። እንዴ ለምን? የሰራሁበት ነው አትያቸው ወይ መስራት። እናቴ እኮ እየተማርኩ እንደሆነ ነው የምታውቅ። ማለት አልገባኝም። እኔ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነበርኩ። ግን ምን ያደርጋል ማለቴ ምን ያደርጋል? ለምን ተውሹ? እኔማ በማር ደስ ይለኝ ነበር። ግን አንዳንድ ሰዎች ለራሳቸው ስሜት ሲሉ የኛን ህይወት ያበላሻል። እስኪ በደንብ ንገረኝ። ማን ህይወትሽ እንደዚህ አድርጎ ይጎዳል? አንድ መጥፎ አስተማሪ አብረሽኝ ካላደርሽ ብሎ ውጤትሽን አበላሻለሁ ብሎ አስጨነቀ። ምን አይነት ሰይጣን? የሰይጣን አለቃ ነው። እኔ ግን አልፈልግም ብለው እንደዛ አድርጎ ውጤቴን አበላሽ። በጣም ነው የሚያሳዝነው። ታዲያ ቆይ ለምን አንቺ ወደ ቤተሰብ ጋር ሄድሽ? አይ ቴዲ፣ ልጄ ተምራ ከድህነት ዓለም ታወጣኛለሽ ብላ የምታስበውን እናቴ ምን ላደርጋት? እሱማ ልክ ነሽ። አስተማሪ ውጤቴን አበላሹብኝ ብትያቸው እነሱም አይረዱ። እኔም ተመልሼ ትምህርት እስከምጀምር ለዛ ነው ስራ የጀመርኩት። ቆይ ታዲያ ለምን የቤት ሰራተኛ ገባሽ? ማለቴ ከዚህ የተሻለ ስራ አትሽ? ታዲያ ምን ብሰራ ነው በዚህ ሰዓት የምግብ ወጪ የቤት ኪራይ የሚሸፍን? አይዞሽ፣ እዚህ የመጣሽው ለበጎ ነው። ፈጣሪ አንዳንዴ በሮች ሲዘጋብን ሌላ ትልቅ በሮችን ሊከፍትልን ነው። እሱስ ልክ ነው። ነገ ሌላ ቀን ነው። ምን እንደሚፈጠር አናውቅም። ግን አንተ በጣም አመሰግናለሁ። እንዴ እኔ ምን አደረግኩልሽ? ከዚህ በላይ ምን ታደርግልኛል? የሰው ልጅ ጭንቀቱን ተረድተህ ችግሩን ከመካፈል በላይ ምን ልታደርግ ትችላለህ? በይ ይሄ እኮ ግዴታዬ ነው። አንቺ እኮ ከዚህ በላይ የሚገባሽ ጠንካራ ሴት ነሽ። ኧረ አመሰግናለሁ። ያው ነገር ለማሸነፍ ዛሬ መጠንከር አለብኝ። ማሪ፣ እኔ ሁሌም ቢሆን መቼም ቢሆን ከጎንሽ ካጠገብሽ ነው ያለሁት። የምትፈልጊውና የሚያስፈልግሽን ነገር ሳፍር እንድጠይቅኝ እፈልጋለሁ። ጠይቃለሁ። ቀይልና እኔ አጭ ቆይ ምን ትሰሪያለሽ በዚህ ሰዓት? ደግሞ ምንድን ነው ያልሽው? እኔ ነኝ ያዘዝኳት። ሆዴ ስላመመኝ ሎሚ ውሃ አምጪልኝ ብያት ነው ነገርኩት። ስጭና ቶሎ ውጭ። ወይ ተፈለግሽ? አጭ ምንድን ነው እንደዚህ ለብሶ ወንድ ፊት መምጣት? ይቅርታ ልተኛ ስለነበር ነው የቀየርኩት። ትሰሚኛለሽ? ካሁን በኋላ እንደዚህ አይነት አለባበስ ሁለተኛ እንዳላይ። እሺ አውቃለሁ ለስራ ሁልጊዜም እንደማትመጡ። ኧረ እኔ ለስራ ነው የመጣሁት። ሌላ የማስበው ነገር የለም። ይኸው ሌላ ነገር ባታስቢ ኖሮ እንደዚህ አትይም ነበር። ሁልሽንም ለምን እንደምትመጪ አውቅሻለሁ። ብሌን፣ ልጅቷን ለምን አታያትም? ቆይ ምን አድርጊ ነው የምታያት? አታያትም እንዴ? ባሌ ያላሰበውን ነገር ለማሳሰብ እንደዚህ ለባብሳ ተመናቅራ ስትመጣ። እሷ ታዲያ ምን አጠፋች? ያላትን የለበሰችው። መቆጣጠር ካለብሽም እኔን ነው። አንተ ነህ እንዲህ እያልክ የልብ ልብ የሰጠሃት። ነገ ደግሞ ራቁቷን ትመጣላለች። እኔ ልብ መስጠት አይደለም፣ ግን በትንሽ በትልቁ ዝም ብለሽ ስትናገራት ጥሩ አይደለም። የሚገርመው እኮ ለእኔ ትንሽ እንኳን ክብር የለህም። ይሄው ገረድ የፊት እኮ እንዲህ እያዋረድከኝ እኮ ነው። አራት ምሽታን ቢንተነች ቆይ እስኪ ንገረኝ፣ ከዚህ ልጅ ጋር ምንድን ነው የጀመርከው? ለምን ግን ስርዓት አይኖርሽም ብሌን? የማላስበውን ነገር እንዳስብ ያደርግሽኝ እኮ ያለሽው አንቺ ነሽ። ምን አሳሰብኩህ? መጀመሪያም ትፈልግ ነበራ።
ኡፍ በቃ አሁን አትጭቅጭቂ። ሲጀምር ሌባ እናት ልጇን አታምንም ይባላል። ራስሽ ጋር ችግር ካለ ራስሽን ጠይቂ። ሌባ እናት ልጇን አታምንም? እሱን አብረን እናያለን። አንቺ ሌባ ምን አባሽ ነው የደበቅሽው? አንቺ በየት አልነበሽ? ኧረ እኔ ምንም አልደበኩም። ኧረ እኔ ምንም አልደበኩም። አንቺ ሌባ አንቺ የሰረቅሽውን ማየት አለብሽ። እኔ ምንም አልሰረኩም። አንቺ ደረቅ የሰረቅሽውን አታመጪው። አሁኑኑ ቶሎ በይ ለቴዲ ሳልናገር። እባክሽ ብሌን እባክሽ ለቴዲ አትንገሪ እባክሽ። እኮ ለቴዲ እንዳልናገር የሰረቅሻትን ቶሎ በይ አምጫት። ለካ እስከ ዛሬ ስትዘርፊ ነው የኖርሽው ብሌን። እኔ የሌባ አይነ ደረቅ መልሶ ልብ ያደርግ። ለነገሩ ከአንቺ ጋር ምን አጨቃጨቀኝ? ቴዲ እባክሽ ብሌን ለቴዲ አትንገሪው እባክሽ ብሌን እባክሽ ለምንሽ ለቴዲ አትንገሪው። ምንድን ነው የሚያጨቃጭቃችሁ? ሰማኛለክ? ይችን ሌባ አንድ በልልኝ። ደግሞ ምን ተፈጠረ? የሆነ የሰረቀችው ነገር አለ። እኔን ስታይ ሩጣ ደበቀችው። አሁን የደበቀችውን ታምጣ ወይም ደግሞ ሻንጣዋን ታሳይ። የሰረቀችው ነገር ከሌለ ሻንጣዋን ለማሳየት መብቷ ነው። እጅ ከፈንጅ ነው ያስኳት። ሻንጣዋ ስትከተው ተመልክቻታለሁ። ማራናታ እውነት ሰርቀሻል? እስኪ ሻንጣሽን አሳይኝ። አይዞሽ ምንም አትፍሪ። እባክህ ቴዲ ይቅርታ አድርግልኝ። ጥፋት ሰርቻለሁ። ይችን ሌባ ያዞን በሆነ ይልልኝ። ለካ ስትቦጠቡጠን ስትዘርፈን ነው የኖረችው። ከአንቺ ጋር እንዲውስ ምን አጨቃጨቀኝ? ለፖሊስ ነው የምናገር። ማራናታ እስኪ ምን እንደተፈጠረ ቀስ ብለሽ ተረጋግተሽ አስረጂ። ቴዲ ምን እንደምልህ አላውቅም፣ ግን በቃ አይዞሽ ማር። እስኪ ተረጋጊና ለኔ አስረጂኝ። ምንም አልልሽም። ሰረቅሽ ያለችሽን እስቲ ያሳይኝ። ምንድን ነው ይሄ? ሰረቅሽ ያለች ምግቡን ነው? እባክህ ቴዲ ይቅርታ አድርግልኝ። ያለ እናንተ ፍቃድ ምንም ማድረግ አልነበረብኝም ነበር። የሚገርም ነው። እስኪ ለምን እንደዚህ እንዳደረግሽ ንገሪኝ። ቴዲ እስከ አንድ ጥያቄም ጠይቅ። ርቦ ወይስ ተጠምተህ ታውቃለህ? የራበው ሰውስ አጋጥሞ ያውቃል? አዎ አውቃለሁ። አየህ አንተ ቁርስ በልተህ ምሳ ካልበላ ሲርብህ ምን እንደምትሆን ታውቃለህ። አረ በደንብ ያበሳጨኛል፣ ያነጫንጨኛል። ጭራሽ ሰው ማየት ሁሉ ነው የሚያስጠላኝ። ይሄ ምግብ ከእናንተ የተረፈ ነው። ብሌን እንድጥለው ትሰጠኛለች። እኔ ግን እየሰበሰብኩ ለተራቡ ሰዎች እሰጣለሁ። ይቅርታ እናንተ ሳላስፈቅድ እንዲህ ማድረግ አልነበረብኝም ነበር። ምን እንደምልሽ አላውቅም። በእውነት ማል በጣም ልዩ ሰው ነሽ። ከአይምሮዬ በላይ ሆንሽብኝ እኮ ቴዲ። ከክፉ ነገር ሁሉ እንደ መራብ መጥፎ ነገር የለም። ደግሞ አቅም የሌላቸውን መስራት የማይችሉትን እነሱ ስታስብ ማሰብ ይከብዳል። አንቺ ግን የምትገርሚ ነሽ። የማትፈቺ ጎክልሽ። በህይወቴ አስቤ የማላውቀውን ነገር ነው ያሳወቅሽ። ለምን አላወቅም ብዬ አልፈርድብህም። ሁሉም ሰው በራስ ሲደርስ ነው የሚያውቀው። ማን የምትገርሚ ሰው ነሽ። ስለ አንቺ የማወቅ ፍላጎቴ በጣም ጨመረ። እስኪ ስለ ራስሽ ንገሪኝ። ስለ እኔ ለማወቅ ደግሞ የምን መጓጓት ነው? ማር ከባድ የሆነ ህይወት ያሳለፍሽ ያህል ስሜት ይሰማኛል እና በጣም ለማወቅ ጓጓው። ቴዲ የኔ ህይወት
ሰሚኛለሽ? አሁን ለፖሊስ ደውያለሁ። መጣው አንገትሽን ቀፍድደው ይዘውሽ ይወጣሉ። እስቲ ተረጋጊ ብለኝ። ይሄን ነገር ስከታይ ተሻት ነው ሌላ ነገር እንደወሰደ ስትጮይ ነበር። ይቺ ሌባ ውሸቷን ነው፣ አውቃ ነው። እባክሽ ብለኝ፣ ልጅቷ ባልሰራችሁ ስራ ስሟን አታጥፊ። ይሄስ ቢሆን የራሴ ገንዘብ መሰለኝ። ለምን ትደብቃለች? ሌብነቷ ለምዶባት አይደል? ሌባ ሆዳም። አንቺ ጠግበሽ ለምትይው እንጀራ ነው እቺ ልጅ አንስታ ለሊብጤ ስላበላች ሌባ የምትያት? ይሄም ቢሆን የራሴ ገንዘብ ነው። ጣዩ ካልኳት መጣል ነው። ለቃቃሚ በቃሽ። ስርዓት ያዥ ብለኝ። ስርዓት ባሊዝ ምን አባል ልታመጣ? በቃሽ ቴዲ። ለዚች ማትረባ ብለህ እኔን ሚስትን በጥፊ መታኝ። ወይኔ ብለኝ። ምንድን ነው ያደረኩት? ብሌንዬ ምን ተፈጠረ? ምን ሆንሽብኝ? ቤትዬ ያ ጀዝባ ለዛች ማትረባ ገረድ ብሎ እኮ እኔን መታኝ። ምን? እኔ አላምንም። ቴዲ ለሰራተኛ ብሎ መታሽ? አዋረደኝ። ተዋረድኩ ቤትዬ፣ ተዋረድኩ። ይህ ወራዳ እንዴት ቢደፍር ነው አንቺን የመታሽ? ወይኔ ብሌን ገሎሻል። ከመግደልም በላይ በቁሜ እኮ ነው የገደለኝ። ከሷ ፊት እኮ ነው የመታኝ። ቆይ ግን ሲመታሽ ዝም አልሽው? ታዲያ ምን ማድረግ ነበረብኝ? ሲጀመር አንቺ ነሽ ጥፋተኛ። ወንድ ልጅ አታቅብጭ፣ አናትሽ ላይ ይወጣል ስልሽ አትሰሚ። እኔ ብቻ ቀበጥኩት። ከዚህ በላይ ሰራተኛዋን አግብቶ አንቺን ገረድ እስኪያደርግሽ ነው የምትጠብቂው? ወይኔ ተቃጠልኩ ቤትዬ፣ ብሞት ይሻለኝ ነበር። እንደዚህ ሰራተኛ ፊት ከመዋረድ መሞት ሳይሻል አይቀርም። አሳያታለሁ። ያቺ ውሻ መናጤ እገላታለሁ። እሷ ምን አደረገች? ያዋረደሽ የገዛ ባልሽ። እሱን ነው ልክ ማስገባት። አዎ ልክ ነሽ። እሱ ነው እንደዚህ ፊት የሰጣት። እኔ ላይማ ማንም አይፈለጭም። አሁን ተረጋጊ። እኔ ሁሉንም ማስተካክለዋለሁ። ለተወሰነ ጊዜ እዚህ ይሆናሉ። እንዴት ታስተካክይዋለሽ? እሱን ለእኔ ተይው። እንዳዋረድሽ አንቺን በተራሽ ታዋርጇለሽ። አሁን እሱ የት ነው? ምን አቅለታለሁ? እዛ መኝታ ክፍል መሰለኝ የሄደው። ይሄ ልክስክስ ልኩን ነገር ነው እመጣለሁ። ቴዲ ስማ፣ በእኔ የተነሳ ትዳራችሁ እንዲፈርስ አልፈልግም። መሄድ አለብኝ። ማራናታ ለምን ምንሽን ሻትይም? በአንቺ ምክንያት አይደለም ምን ምክንያት የተፈጠረው? ቢሆንም ብሌን እኔን ስላልወደደችኝ እዚህ ብቆይ ሌላ ነገር ነው የሚፈጠር። ብሄድ ይሻላል። ማራናታ የኔና የብሌን ጉዳይ አንቺ ብትወጪ የሚስተካከል አይመስለኝም። ስለዚህ እባክሽ አርፈሽ ተቀመጭ። በየቀኑ እንደዚህ የሆናችሁ ማየት አልፈልግም። ማራናታ እስቲ መጀመሪያ አንቺ ተረጋጊ። መጀመሪያ ቁጭ ብለን እንወያይበት። መሄድ ካለብሽም ትሄጃለሽ። መሄድ ካለባት ወዴት ነው የምትሄደው? ምን እባክሽ፣ እቺ ብሌን በነጋ በጠባ በሆነው ባልሆነው እየጨቀጨቀቻት ያው ልገላት ነው። ምን አርጊ ነው የምትላት? እሷ ደግሞ ኩያዋን ጅብ በላባት እንዴ? እኔም የሚገርመኝ እሷ አይደል፣ እሷ ደግሞ እኔን ያጣሏችሁ መሄድ አለብኝ ትላለች። በይ የምን መሄድ ነው? እኔ ብሌንን አናግራታለሁ። አንቺ ስራሽን ቀጥይ። ልክ ነሽ ቤቲ። ማራናታ በይ፣ ምንም እንዳልተፈጠረ ነገር ሁሉ ነገር ታዩና ስራሽን ቀጥይ። ማራናታ አይዞሽ፣ ከዚህ በኋላ እኔ ሁሉንም ነገር አስተካክለዋለሁ። አዎ በቃ ማራናታ፣ አሁን መሽቷል። ክፍልሽ ግቢና እረፍት አድርጊ እሺ? ከዚህ በኋላ የኔ ጊዜ ነው። ቴዲ ስጠብቅ የነበረውን ነገር አረክልኝ። በመጨረሻም እጅን ከብሌን ፊት ላይ ያነሳ፣ በጥፊ መታት። በጣም ነው ደስ ያለኝ። አይ ብሌን፣ አንቺ ሞኝ ባላያያዛችሁበትም እንደ በግ ነዳሻለሁ፣ የፈለግኩበት እከትሻለሁ። ቴዲን እያፈቀርኩት ከኔ ላይ ነበር የነጠቅሽ። እሱን ስታገኝ እኔን ከዳሽ። ጭራሽ ደግሞ ገንዘብና ንብረት ስታገኝ ይባስ አስጠላውሽ። አሁን ገንዘብሽንም ባልሽንም ምን ይሆናሉ? በዛች ገረድ ከምትጣይ ባልሽን በጠበቅሽ ነበር። ይህ ትዳር መፍረስ አለበት። የቴዲ ሚስት እኔ ነኝ።
ጨዋታዬን በዛ ሰራተኛ ጥሩ እየሰራው አፋጃችኋለሁ። ሄሎ ማኝ ቴዲ እኮ መታኝ። ለዛች ሰራተኛ ተደርቦ መታኝ። አንቺ ሁልጊዜም እነሱ ተደርበሽ ነው ሁልጊዜ የምታግዥ። ቆይ እኔ ለምንድን ነው እንደዛ የምትይኝ? እኔ እንዴት ነው ለባሌ ጥሩ ሚስት ያልሆንኩት? በቃ ቻው። እሺ ድሮ ምን ላንቺ መናገሬ ጥፋተኛዋ እኔ። ቻው በቃ። አሁን ያለቀሽ? አረ ተረጋጊ ቤቲ። ለእናቴ ቴዲ መታኝ ብዬ ስነግራት ባላ እያያዛችሁኝ ብላ ተናገረች። ቆይ እንዴት ነው ባል የሚያዘው? ብሌንዬ እናትሽ እኮ ልክ ነች። ቆይ እንዴት ባላ እያያዛችሁኝ? አንቺ ቴዲን አሞላቀሿል። ለምን ቆፍጠን አትይም? እሺ እንዴት ነው ማድረገው? ስሚኝ ጓደኛዬ፣ አንቺ ገንዘብ አለሽ፣ ምንም አይቸግርሽም። የበላዩ መሆን ትችያለሽ። እውነትሽን ነው። ለሱ ብዬ ዝቅ ስል እንደመናጤዬ እሱ ነው ልኩን ነገር ሊሆን የመጣሁት። ይሄ ወራዳ አንቺን የመሰለች ሚስት የትም አያገኝም። ቤቲ አንቺ ልክ ነሽ። ስላሞላቀሁት ነው ለዛች ገረድ ተደርቦ እኔን የተናገረኝ። አሁን እየነቃሽ ነው። ባይገርምሽ አሁን ምን እንዳለኝ ታውቂያለሽ? ቆይ ምን አለሽ? እባክሽ ቤቲ ብሌንን አስቀይሜያታለሁ፣ አይኗን ማየት ከብዶኛል፣ አስታርቂኝ አለ። የልቡን ካደረሰ በኋላ ይቅርታ። እኔ ብሌን ብድሬን ሳልመልስ አርፌ የምቀመጥ መሰለው? ጎበዝ የኔ ወድ፣ ብድርሽንማ መመለስ አለብሽ። በጭራሽ ይቅርታ እንዳታረጊለት። በጭራሽ አላረግለት። ለምን አሁን አልሞት? እንደውም አሁን አንቺ ማድረግ ያለብሽን ነገር ልምከርሽ። መቼም መሰሚኝ ቤቲ ሙች ሰማሻለሁ ካሁን በኋላ። እስካሁንም አንቺን አልሰማ ብዬ ነው እንደዚህ ጉድ የሆንኩት። ቴዲን ማስቀናት አለብሽ። ወንድ ልጅ ከቀና እግር ስር ነው የሚወድቀው። እንዴት ነው ቆይ ማስቀናው? አንቺ አጠገቡ ተቀምጠሽ እኔ ደውልሻለሁ፣ ልክ እንደ ወንድ ታወሪኛለሽ። በጣም ምርጥ ሀሳብ። ሀሳቤን ሁሉ እኮ ነው ያቀለልሽልኝ። የኔ ባቶኝ ይቆጨኝ ነበር። አሁን በቃ ወጣን እንዝናና። ከቦይ ፍሬንድሽ ጋር እንደተዝናናሽ ነው የሚሰማው። ቴዲ አንድ ነገር ማማከር ፈልጌ ነው። ምንድነው ነገሬ? ምን መሰለህ፣ ትዳር በዚህ ሁኔታ እንድቀጥል አልፈልግም። ማለቴ ከብሌን ጋር ያለ ጥላቻና ቅሬታ ማስወገድ አለብን። የብሌን ጸባይ እኮ በጣም ተቀያይሯል። እንዴት ማስተካከል ይቻላል? አውቃለሁ ጥሩ ጸባይ እንደሌላት፣ ግን ሁሉም ነገር ከአንተ ይቀር። እሷን መቀየር ትችላለህ። አይ ማር፣ ይሄ ከንቱ ልፋት ነው። ድንጋይ ላይ ውሃ እንደማፍሰስ። ለምን ድንጋይ ላይ ውሃ እያፈሰስክ ውሃውን ታባክናለህ? አልገባኝም። ለምን ድንጋዩን ውሃ ውስጥ አትከተውም? ቀስ በቀስ ውሃ ወደ ድንጋዩ መግባቱ አይቀርም። ታዲያ ምን እንዳደርግ ነው የምትፈልጊው? በመጀመሪያ ስለ ሁሉም ነገር ይቅርታ ጠይቃት። በዛውም ስለ ሁሉም ነገር ፊት ለፊት ተወያዩ። ይቅርታ መጠየቁን ጠይቃለሁ፣ ግን እርግጠኛ ሆኜ የምነግርሽ ከንቱ ልፋት። እስኪ ሞክር። ከመሞከር ሁሉም ነገር ይገኛል። እኔም ደግሞ እንዳትጨርሹ፣ ያሰብሽውን አውቀዋለሁ። ቴዲ፣ በዚህ ውሳኔ እኔ አልስማማም። የእናንተ ፍቅር ከተመለሰ እኔ ከዚህ ቤት በወጣም ችግር የለውም። አትወጪም። አንቺ ከዚህ ቤት አትወጪም። ለምን አልወጣም? በእኔ የተነሳ ትዳር እየፈረሰ አይደል? የእኔ ትዳር የፈረሰው በአንቺ አይደለም። እንደውም ንገረኝ ካልሽ እዚህ እስከዛሬ ድረስ ያለሁት አንቺ በመኖርሽ ማለት አልገባኝም። እንዴት ነው በእኔ የተነሳ ይኖርከው? ማር፣ ሁሉም ነገር አንድ ቀን ይገባሻል። ምንድን ነው አንድ ቀን የሚገባኝ? ለምን አሁን አትነግረኝም? አሁን አልነግርሽም፣ ግን አንቺ ከጎን የሆነች ስትነግሪኝ ነገር ማየት ትችላለህ። እኔ ምን አደረኩልህ ቴዲ? እንደውም አንተ ነህ ለእኔ ስትል ህይወትን የበጠበጥከው። አይ የኔ ህይወት አልተበተነም። እንደውም በተቃራኒው በደንብ እየተስተካከለ ይመስለኛል። እንዴ በየቀኑ በጸብና በጭቅጭቅ እያሳለፍክ ነው የሚስተካከል? ማራናታ፣
አንቺ ለፈጣሪ ጸሎት ስታደርሺ ምን ታያለሽ? ታውቂያለሽ እኔ ከክፉ ሁሉ ሰውረኝ ነው የምለው። ታዲያ ጸሎት ከዚህ ነገር ጋር ምን አገናኙ? አየሽ ማለት እኛ እንከታተለውም እንጂ ጸሎትን ፈጣሪ ሰምቶ መልስ እየሰጠኝ። ጸሎትን ፈጣሪ ሰምቶ ሲሰጥ ደስ ይላል፣ ግን ጥንካሬንም ሊፈትን ይሆናል። እንዴት? የምን ጥንካሬ? ህይወት ሚዛኗ ትዕግስት ናት። ነገሮችን በትዕግስት አልፈህ ህይወትን ማስተካከል እንዳለብን ሊያስተምር ይሆናል። እሱ ልክ ነሽ፣ ሊሆን ይችላል። ስለዚህ እስቲ ለብሌን አንድ ድል ስጣት፣ ከዛ የራስን ውሳኔ ትወስናለህ። ካልሽሽ በጣም ነው ይፈታ ያልኩት። እስከ ዛሬም ባለባለ እያልሽ ይህን የመሰለ ህይወት አመለጠሽ። ይሄ ጀዝባ ይበስላል እያልኩኝ እስካሁን ስንት ማገዶ ጨረስኩኝ። እስካሁን ስንት ነገር እሰራበት ነበር። ከዚህ በኋላ ስራሽ ምንድን ነው? መቼስ ሀሳብ አልቀየርሽም። እንዳቃጠለኝ ማቃጠል፣ እንዳስቀናኝ ማስቀናት። አንበሳዬን ይወድ ወንድ ልጅ ሲደርብብሽ አንቺም መደረብ። አሳያዋለሁ ብሌን ማን እንደሆነች። እስከ ዛሬን ዝም ማለቴ በጣም ይቆጨኛል። ወንዶች የሚገርሙ የፈለገ ቢጠሉሽ እንኳን ሌላ ወንድ ጋር ስትሄጂ ቀጥል ነው የሚሉት። አሁንማ አቃጥለዋለሁ። ጓደኛ እድሜ ላንቺ አይኔን ነው የገለጥሽልኝ። ታዲያ የጓደኛ ጥቅሙ ለደስታ ብቻ ነው እንዴ? በችግር ሰዓትም መደራረስ አለብን። አመሰግናለሁ የኔ ጣፋጭ። አንቺ ከጎኔ ባትሆኚ ጉዴ ነበር። ለማንኛውም የቅድሙን እንዳትረሽ። ቴዲን ባገኘሽው አጋጣሚ ሁሉ ከወንድ ጋር እያወራሽ እንደሆነ አስመስይ። መቼም አልረሳው። ይሄን የመሰለ ነገር ይረሳል? ቴዲ እንዴት ነህ? ሰላም ቤቲ፣ እንዴት ነሽ? ብሌን አንዴ ማውራት እንችላለን? በቃ እኔ ልምዳላችሁ። ብሌንዬ ክፍል አንድ ሁለት ሲል ቀይር። ብሌንዬ እንደዚህ መኖር የሚያዋጣን ይመስልሻል? ያዋጣኛል ብለህ ጀምረዋል። ስለዚህ ወደ ኋላ ትበል፣ ቀጥልበት። እባክሽ እንደዚህ አትሁኝ። ላጠፋሁት ሁሉ ጥፋት እባክሽ ይቅርታ አድርጊልኝ። አረ የልብህን ካደረስክ በኋላ ይቅርታ? እኔ ምንም የልቤን አላደረስኩም። እባክሽ የድሮዋን ብሌንን ብቻ አምጪልኝ። ውይ የድሮዋ ብሌን ሞታለች። በቁሟ ገለህ ቀብረሃታል። አዲሷን ብሌን እንደ አዲስ ትተዋወቃታለህ። እባክሽ አሁን ቀልዱን ተይና ቁም ነገር እናውራ። ሄሎ ወይዬ የኔ ውድ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አዎ ሰላም ገብቻለሁ። በጣም ደስ የሚል ጊዜ ነበር። አዎ እንደሱ በይው። የት አባቱ በደንብ ይቃጠል። ፊቱን አየሽው አይደል ምን እንደመሰለ? ኮቨዚኒ ጀግና በደንብ ይግና። እሺ አዎ የኔ ጣፋጭ ብቻዬን ነኝ። ማንም የለም ቤት ውስጥ እኮ ማንም የለም። ብቻዬን ነው የምኖረው። ወይኔ ቆይ ሪዲ አብሽሪ። አዎ የኔ ጣፋጭ ብቻዬን ነኝ። ማንም እኮ የለም ቤት ውስጥ ሰው የለም። ምን ነው አልሰማለክ እንዴ? ቆይ በቃ ወጣ ብዬ ላውራክ። መቼም ካንተ ጋር ማውራት ምን ያክል እንደሚያስደስተኝ ታውቃለህ አይደል? ምን ሆነክ ነው ቴዲ? ፊትህ እኮ ሰነፍ ገበሬ ያረሰው መሬት መስሎኝ። አታያትም እንዴ? እኔ መጥቼ ይቅርታ ስጠይቃት እሷ ከሌላ ወንድ ጋር ጀምራለች። ወይኔ ቴዲ፣ እኔም በጣም ገርሞኝ ነበር። ብሌንም በዚህ ልክ አልጠበቅኳትም ነበር። እስከ ዛሬ በትንሽ በትልቁ ለካ ስትነዘዘኝ የነበረው ለመፋታት ፈልጋ ነው። እሱንማ ነግሬኝ ነበር አልሰማልከኝ እንጂ። ቤቲ እንዳትዋሽኝ፣ ብሌን እስከ ዛሬ ከሌላ ወንድ ጋር እንደጀመረች ታውቂ ነበር። ቴዲ ሙት ያለ ዛሬ አላውቅም፣ ግን ሁኔታው ያስታውቃል። እኔም እኮ ሴት ነኝ፣ የሴትን ባህሪ ያውቀዋለሁ። ካለ ዛሬ አላውቅም ማለት
ቅድም ምከሪያት ብለኛል ነበር። አዎ ብዬሻለሁ። ለመክራት ስሞክር አሁን ምንም ምክር አልፈልግም፣ ጭንቅላቴን ማዝናናት ነው የምፈልገው አለች። እሺ ከዛስ? ከዛማ የሆነ ቦታ ወጣን እንዝናና አለች። ወጣን። ስንወጣ አንድ ወንድ እየጠበቀን ነበር። ወይኔ ቴዲ። እሺ ወንዱ ማን ነው? አላውቅም። እኔም ደንግጬ ነበር። ስታስተዋውቀን ራሱ በደንብ አልሰማሁት። እስከ ዛሬ ስትጫወትብኝ ነበር። አንድ ነገር ቃል ከገባህልኝ ማሳመኝ አሳያለሁ። ቆይ ምንድን ነው ቃል ምገባልሽ? የማሳይህን ነገር እኔ መስጠቴ ለማንም ማሳየት እንደሌለብን። ለማንም አልናገርም። እመኝ ቤቲ፣ ቃል እገባልሻለሁ። ቴዲ፣ እኔ ይህንን ነገር የማደርገው ጓደኛዬንም የካድኳት አንተ ስትጎዳ ማየት ስለማልፈልግ ነው። ይገባኛል ቤቲ፣ አንቺ እኮ ጥሩ ሰው ነሽ። ለጓደኝነት ሳይሆን ለእውነት አይቆምሽ። ለማንኛውም ቴሌግራም ስላልገባህ ነው እንጂ ቅድም ነበር የላኩልህ። አዎ አልገባሁም። ልከሽልኛል? ግባና ቅሌቷን ተመልከት። ምንድን ነው? ቴዲ እባክህ ይህንን አሳይቶ የሆነ ነገር ብትፈጥር እኔ ያጣሏችሁ ነው የሚመስለው። ወይኔ ቴዲ፣ ከዚች ውዳቂ ሴሰኛ ጋር ነበር ስኖር የነበረው። ለማንኛውም አሁን ተረጋጋና ነገሮች እንዴት ማስኬድ እንዳለብን አስብ። ማለት ከዚች ጋር እንዴት መኖር እችላለሁ? አንተ አታስወጣት፣ ራሷ ልውጣ ትላለች። የዛኔ ጥፋቱ ወደ አንተ ይመጣል። እንደዚህ ነው ቤትዬ። ጥሩ ስራ። አይዞሽ ብሌንዬ፣ ባልሽን እንከባከበዋለሁ። ቴዲዬ ነው ያለውልህ። ከዚህ በኋላ መጨረሻው ብቻ ነው ይቀር። የኔ ጀግና ጀግኒት፣ እንደ ዛሬ አኩርተሽኝ አታውቂም። እኔ እኮ ሲነሳብኝ እንደዚህ ነኝ። ለካ እስከ ዛሬ ሆን ብልሽ ነበር ይሄንን ባህሪሽን የጠበቅሽ። ባይገርምሽ ቅድም ከቴዲ ያጠገቡኝ አንቺን ሳወራሽ ቅድም እዛ ሆቴል ያስተዋወቅሽ ልጅ አልደወለም መሰለሽ? ኧረ ምን አለ የኔን ስልክ ዘግተሽ የእሱን አንስተሽ ላውድ አድርግሽ ብታሰሚ ጥሩ ነበር። ለሚቀጥለውማ እንደሱ ነው የማደርገው። ይሄ እኮ ገና ጅማሬው ነው። አሁን ደግሞ በቀጣይ የቀረሽ ዋና ነገር አለ። ምንድን ነው? ካሁን በኋላማ አንቺ የምትይኝን ነገር አንድ ባንድ ነው ማድረገው። ቴዲ እግርሽ ስር ወድቆ እያለቀሰ እንዲለምንሽ ትፈልጊያለሽ አይደል? በደንብ ነው፣ በደንብ ነው ደግሞ የምፈልገውን ነገር የማደርገው። ስለዚህ ቴዲን አንቺ ስታስቀኛች መናጭ ሰራተኛ አይዞ የምትለው ከሆነ ጨዋታው ዋጋ የለውም። እንዴት ነው ዋጋ የማይኖረው? እንደውም ልትሸነፊ ትችያለሽ። ቴዲ እሷን ከወደዳት አስቀናሹ አላስቀናሹ ምንም ዋጋ የለውም። ታዲያ ምንድን ነው ማድረገው? አይዞሽ ጓደኛዬ፣ እኔ ያለሁልሽ። ምንም ስጋት አይግባሽ። ለሁሉም ነገር መፍትሄ ያለው እኮ ንገሪኛ። ሰራተኛዋን ከዚህ ቤት ማስወጣት፣ ከዛ በነፃነት የፈለግሽውን ማድረግ። በቃ ይሄ ነው? አዎ በቃ ይሄ ነው። ለዚህ ነው እንዴ? በቃ አሁኑኑ አንገቷን ይዤ ነው ማስወጣት። እንደዛ አይደለም፣ ራሱ ቴዲ እንዲያባረራት ማድረግ። ካልሆነ እኔ እወጣለሁ በይ። ለምን እኔ አላባረራትም? ለምን መሰልሽ? አንቺ እዛኛው ወንድ ጋር ትሄጃለሽ ብሎ ወዲያው ነው የሚያባረራት። አይ ጭንቅላት፣ ልክ ነሽ። ቅድም ስላስቀናሹና ሌላ ሰው ጋር ስታወሪ ስለሰማው እሱ ጋር ትሄዳለች ብሎ ነው የሚያስበው። ይችን ውዳቂ ከእሷ ፊት እኔን እንዳዋረደኝ እሷንም አዋርዶ እንዲያባረራት ነው የማደርገው። እንደሱ ነው የኔ ጣፋጭ። ራስሽ እንዳልጣልሽ ማሳየት አለብሽ። በያውን ሂጂና ሻወር ውሰጂ። የት?
እሱ ያለበት ክፍል ጭራሽ ሻወር ልውሰድ አላረገውም። አይ ብሌን ቤቱን የሞላው ሻወር ቤት አይደል እንዴ? ከሱ ክፍል ይተሻተታል። አዎ እንደዛ አደርጋለሁ። ደግሞ ለተወሰነ ጊዜ ክፍልሽን እንደምቀይር ማወቅ አለበት። እግሬ ስር ወድቆ እስኪለምነኝ ድረስ አብሬው አልተኛም። ብቸኝነቱ ሲያንገላታውና ወንድነቱ ሲፈታተን ራሱ መጣው የሚለምንሽ። አዎ አሁን ሄድና ማንነቴንና ቆራጥነቴን አሳየዋለሁ። እስካሁንም ድረስ የተጫወተብኝ ቆራጥነቴን ስላላሳየሁት ነው። በሂድን ማታጥቅሽ ነኝ። አሁን መጨረሻሽ ይቅናሽ ቤትኝ። እንዳሰብኩት ከሄደልኝ ጨዋታውን አሸንፋለሁ። ፍቅራቸውን በተመት ወይኔ ፈጣሪ ሆይ ምን ተፈጥሮኝ ነው? ብሌን ቴዲን ይቅርታ ተቀብላ ፍቅራቸው በተመለሰ እነሱ ታርቆ ደስተኛ ከሆነ እኔም ዛሬ ነገ ሳልል ከዚህ ቤት መውጣት አለብኝ። ብቻ እነሱ ሰላም ይሁኑ። ቤቲ ግን ለምን ሁለቱንም ፊት ለፊት አስቀምጣ ችግራቸው እንዲፈቱ አታረግ? ለምን ዝም ብላ ታያቸዋለች? ማር ምን ነው ሐሳብ የገባሽ ትመስያለሽ? ሰላም ነው? ምን ሰላም አለ? ቴዲና ብሌን እንደዚህ እየሆኑ እያየሁ ውይ የእነሱ ነገር በጣም ነው የሚያስጠላው። ቤቲ ግን ለምን ሁለቱንም ፊት ለፊት አስቀምጠሽ ችግራቸውን እንዲፈቱ አታደርጊያቸውም? አይ ማር በጣም ብዙ ጊዜ እኮ ሞክሬ አሉን ስላለኝ። ወይኔ ፈጣሪ የአሁኑ ደግሞ በጣም ብሷል። አታስቢ፣ ሁሉም ነገር ይስተካከላል። አንቺ ብቻ ዝም ብለሽ ስራሽን ስሪ። ወይ ስራ! አሁንማ ጭንቅላቴ ሊፈነዳ ነው። ወንድሜ ታሞ ሆስፒታል፣ እዚህ ደግሞ ወይኔ ምስኪን። እና ወንድምሽ ጋር ማን አለ? የት አካባቢ ነው የሚኖረው? ወንድሜ ጋር እናቴ ብቻ ናት ያለችው። አይዞሽ፣ ሆስፒታሉን ትነግሪኝና በገንዘብም ሆነ በሌላ ነገር አግዝሻለሁ። አትጨነቂ። ቤቲ እውነትሽን ነው? በጣም ነው የማመሰግን። እውነቴን ነው ማር። እኔም ታናሽ ወንድም ነበረኝ፣ ግን ምን ያደርጋል። ምን ተፈጠረ? በጊዜው ምንም ገንዘብ ስላልነበረኝ ወንድሜን ለማሳከም ስላልቻልኩ ህይወቱ አለፈ። በጣም ነው የሚያሳዝነው። ፈጣሪ ነፍሱን በገነት ያኑር። ማር ያንቺ ስቃይ ይገባኛል፣ ህመምሽ ያመኛል። ለዛ ነው ልረዳሽ የምፈልገው። ይገባኛል ቤትዬ፣ በጣም ነው የማመሰግነው። ምን እንደምልሽ አላውቅም። ደግሞ እዚህም ከብሌን ጋር እንዴት መኖር እንዳለብሽ እነግርሻለሁ። አረ ንገሪኝ፣ በጣም ነው ደስ የሚለኝ። ብሌን አስተሳሰብ ወጣ ያለ ነው። እሷ የምትፈልገውን ማወቅ ከባድ ነው። ታዲያ እንዴት ነው ማወቅ የምችለው? ለእሱ አታስቢ፣ የብሌንን ባህሪ ማውቀው እኔ ነኝ። አንቺ በጣም ጎበዝና ቻይ ነሽ። ከብሌን ጋር እናትና አባቷ ራሱ መኖር ይከብዳቸው። ብሌን አንድ ነገር ያስደስታታል፣ እሱም ንጹህ ነገር በጣም ትወዳለች። ስለዚህ አንቺም ንጹህ መሆን አለብሽ። እንዴ ከዚህ በላይ እንዴት ንጹህ መሆን ይችላል? አይ ማር፣ መታጠፍ አይደለም ንጽህና። እሷ ዘመናዊ አስተሳሰብ ነው ያላት። ምግብ ስታቀርቢ ልብስሽ ማስተካከል አለብሽ። እንዴት ማለት? አልገባኝም። መዘነጥ አለብሽ። ጥሩ ጥሩ ልብሶች ማድረግ አለብሽ። እኔ ልብስ ቆሽሾ አያውቅም። አንቺ የምታረጊያቸውን ልብሶች አትወዳቸውም። ስለዚህ ይህንን ካስተካከልሽ እመኝኝ ደስተኛ ትሆናለች። በሌሌ ገንዘብ አሁን ከየት አምጥቼ ነው ይሄን ሁሉ የምገዛው? ለእሱ አታስቢ። እንደውም ለዛሬ ይህንን ቀሚስ እሰጥሻለሁ። ቤቲ በጣም ነው የማመሰግነው። ውለታሽንም ይሄ እንደምከፍል አላውቅም። ደግሞ ረስቼው ቴዲ አምጪልኝ ብለሽ ነበር። እንደውም ይሄንን ልብስ አድርገሽ እንጂ አታስቢ። አንድ ቀን ሁሉንም ጠቅልለሽ ትመልሽልኛለሽ። ደስ እያለኝ ነው መመልሰው። ለዛ ያብቅ። እንዴ አሁን ከአሁኑ ስህተትሽን ብታረሚ ይሻላል። እንደውም ይዘሽለት ሂጂ። እንዴት ቅልል እንዳለኝ ብታዩስ። አሁን እጅሽ እንደቀለለ፣ ቀስ በቀስ ደግሞ ውስጥሽም ሰላም ያገኛል። ምን አለ ግን ውስጥንም እንደዚህ ማጠብ ይቻል? አይ ብሌን፣ አሁን ልብስሽን ቀይሪና ጥሩ ረት ስታረጊ ውስጥሽም ይታጠባል። ልክ ነሽ ቤትዬ። የምቀይረው ልብስ እስኪ ከክፍል ያምጭልኝ። ለምን ያመጣልሻለሁ? ቴዲን ማየት አልፈልግም ባክሽ። እንዴ ቅድም ተነጋገረን አይደል እንዴ? ሁሉንም ነገር ትተሽ ደስተኛ መሆንሽን ማሳየት አለብሽ። እንደውም ነገር መጀመሪያ ሰበብ ይሆንኛል። ልብስሽን ስትወጪ መቁረጥሽን ያውቃል። ስለዚህ ይህንን አጋጣሚ ተጠቀሚበት። በጣም ጥሩ። ልብሴን ቀይሬ ወደ ቀጣዩ ስራ ይገባለሁ። ምን ልትሰሪ ነው? ያችን ዘረቢስ ውዳቂ አንገበግባታለሁ። ያኔ እሱ ሊደረብ ይመጣ የለ አሳየዋለሁ። አሳ አሁን ቶሎ ልብስሽን ቀይርና ነይ። እሺ
ወይኔማ እየደወለች። ሄሎ ወይማ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ጥሩ ዜና አለ መሰለኝ። ከብሌን ጋር ችግሩ ፈታችሁት? እስኪ ንገረኝ፣ ይቅርታን አልተቀበለችም? ጽድቁ ቀርቶብኝ በቅጡ በኮነነኝ አለች እናቴ። እስከ ዛሬ ለካ መጮቻ ነበርኩ። ቴዲ ግራ እየገባኝ ነው። ለምን አትነግረኝም? ታውቂያለሽ፣ ብሌን ላይ ደርባብኛለች። እስከ ዛሬ በአንቺ አስመስላ ብዙ ነገሮች የምታነሳው ከኔ ጋር ለመፋታት አስባል። ምን? ቆይ ለአንተ ማን ነገረህ? አንድ ስለኔ የሚያስብ ሰው። ባይገርምሽ በእንደዚህ በተፈጠረ ነገር አልተናደድኩም። ሰውየውን ታምነዋለህ? ደግሞ ለምን ደሞ አትናደደው? አምነዋለሁ። የኔና የብሌን ትዳር ጊዜ ይፈጃል እንጂ መፈታታችን አይቀርም ነበር። ቴዲ በጣም ነው የሚያሳዝነው። ደግሞ አንተ ጥሩ ሰው ነህ። አንተ ሰው አትግፋ እንጂ ፈልጎ ከሄደ ምን ማዘን ያስፈልጋል? ማሪ፣ በዚህ አስቸጋሪ ጊዜያት ውስጥ አብረሽኝ ስለሆንሽ በጣም ነው የማመሰግነው። የምን ምስጋና ነው? ከጎነ ነኝ እኔ ሁልጊዜ። አንተ ኮለን ጭራሽ በገዛ አልጋ ላይ አንቺ ውዳቂ ውሻ! ምን? አንቺ ነሽ ውዳቂ? ወይኔ አንተ ድጋሚ እኔን መታኝ ለዚች ውዳቂ ውሻ ብለህ። ካሁን በኋላ የመጨረሻችን ነው። እሺ የመጨረሻችን ምን? ትሰማኛለህ? ይችን ውሻ ከዚህ ቤት ካላስወጣት እኔ እወጣልሃለሁ። እንደውም ታውቂያለሽ፣ በጣም ታግሼሽ ነበር፣ በጣም ከምልሽ በላይ። አሁን ግን በቃኝ። ስለዚህ ታስረጅኛለሽ? እኔ ምንድን ነው? ትሰሚኛለሽ? እንደዚህ የምትንቃት ሰራተኛሽ እንኳን እንዳንቺ ክብረ ቢስ አልሆነችም። አሁን ከዚህ ላይ ለቀሽ ውጭልኝ። እኔ አይንሽን ማየት አልፈልግም። ውጭልኝ። እሰራላለሁ። እሺ ፕሌንዬ፣ ምን ተፈጠረ? ቴዲ ከቤት አባረረኝ እኮ። ምን አባረረኝ? አዎ፣ ለዛች ገረድ ብሎ እኔን ከቤት አስወጣኝ። አይዞሽ ጓደኛዬ፣ የትም እንዳትሄጂ። እኔ ቤት ሄደሽ ለጊዜው ታርፊያለሽ። ወይኔ ብሌን፣ መጨረሻ ይሄ ይሁን? ወይኔ መጨረሻሽ ላይ አይደርስም ጓደኛዬ። እኔ እዚሁ ሁለቱም ላይ እሰራላችኋለሁ። አንቺ ሂጂና ልብስሽን ቀይሪ።